ሪታ ልብ አንጠልጣይ የህይወት ታሪክ የመጨረሻው ክፍል። ተራኪ ረዚቃ መሐመድ። ለሚስኪ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። ቀናቶቹ በፍጥነት እየፈጣጠኑ ነው። ያሳለፍነው ከባድ መከራ አልፎ አዲስ የህይወት ምዕራፍ ተተካ። የናኦድ የስነ ልቦናና የአካል ቆስሎ ቶሎ አገገመ። ከሳምንታት በኋላ ሙሉ በሙሉ ድኖ ከሆስፒታል ወጣን። እናቴም ሆነች አባቴ ናኦድን በጣም ወደውታል። እናቴ ቤት እንዲመጣ ሁሌ ትጋብዘዋለች። ከዛ በየቀኑ መምጣት ጀመረ። ልጄም ቢሆን በእናቴና በናኦድ ፍቅር ታጅቦ የፊቱ ንጽህና ይበልጥ እያበራ ቶሎ አደገ። ናኦድ ልጄን ልክ እንደገዛ ልጁ አድርጎ ይንከባከበውና ይወደው ጀመር። ያ የጥርጣሬ ጥላ ሙሉ በሙሉ ከላያችን ላይ ተነሳ። በነገራችን ላይ ለልጄ ባርኮት ብሎ ስም ያወጣለት አባቴ ነበር። ናኦድ ግን በራሱ አጠራር በሱ ፍቃድ እያለን የሚጠራው። ከወራት በኋላ ናኦድ አንድ ሀሳብ አመጣ። ሄኖክን ማውራት እንደሚፈልግ፣ ከኔ ጋር ግንኙነት ለመቀጠልም የሱን ፍቃድ እንደሚፈልግ፣ እንዲሁም ይቅርታ እንዳደረግንለት እንዲያውቅ እንደሚፈልግ ነገረኝ። እኔም ሳላንገራግር ተስማማው። ምክንያቱም ሄኖክም ሆነ ካሌብ እነሱን ይቅር ብያቸዋለሁ። ከዛም በቀጣዩ እሁድ ቀን እኔና ናኦድ በአንድነት ሆነን የፌዴራል ማረሚያ ቤት በሩን ረገጥ ነው። ሄኖክን ለመጠየቅ የመጣ ነው። ልባችንን ሙሉ በሙሉ ከጥላቻ አጽድተን ነበር። በመስታወት በተከፈለው የመጠየቂያ ክፍል ውስጥ ሄኖክን አገኘ ነው። በጣም ከስቷል። ማረሚያ ቤቱና የጸጸቱ ሸክም አጉብጦታል። እኛን ሲያይ አይኖቹ በእንባ ተሞሉ። ቀና ብሎ እኛን ለማየት ራሱ አፈረ። እንደዛ ያለ ምክንያት የምወድለት አይኑ ደብዝዞና ደፍርሶ ነው ያለው። ናኦድ ስልኩን አንስቶ ማውራት ጀመረ። ሄኖክ፣ ደብዳቤ ደርሶናል። ሁሉንም እውነት አውቀናል። ዛሬ የመጣ ነው ልንፈርድብህ ሳይሆን ሰላም እንድታገኝ ልነግርህ ነው አለው። ለረጅም ደቂቃዎች ሄኖክ ቀና ብሎ ለማየትም ቃላት ለመሰንዘርም መድፈር ከብዶት ነበር። ከብዙ ጥበቃ በኋላ ግን ሄኖክ ስልኩን ይዞ ወደ እኔ ተመለከተ። ድምፁ እየተንቀጠቀጠ ሪታ አለ። በአምላክ ስም እለምንሻለሁ። እኔ ያንን ሁሉ ክፋት ባንቺ ላይ የፈጸምኩት አስቤበት የነበረ አውሬውኝ አይደለም። በዛች ምሽት በጠጣሁት መጠጥ ሙሉ በሙሉ አእምሮኝ ስቼ ነበር። እናም በዛ ላይ ደግሞ እሱ ምን ያህል እንደሚወድሽ ሳይ ራሴ የሰጠሁት ፍቅሬ ትዝ አለኝና ማሰብ እንዳልችል አድርጋኝ ወደዛ ወሰድኩሽ። በመጠጥ ተሳስቼ ያንን ያህል ከባድ በደል ፈጸምኩ እንጂ ውስጤ ባንቺ ላይ ያን ያህል የጭካኔ ጥግ ሊደርስ አልነበረም። እባክሽ ይህንን ወቂልኝ እያለ ተንሰቅስቆ አለቀሰ። በዚህ በኩል ወንድሙ ራሱን የሚሰጠው ናኦድ የሄኖክን ጸጸት እየተመለከተ ያነባል። እኔም ስልኩን ተቀብዬ ስልኬን አውጥቼ ልጁን አሳየሁት። ሄኖክ፣ ይሄውልህ ልጁ በጥላቻ ሳይሆን በፍቅር እያደገ ነው። እኔም ሆንኩኝ ናኦድ ሙሉ በሙሉ ይቅር ብለናል። እዚህ የሆንከው ስለበደልክን ብቻ ሳይሆን በህግ ፊት ዋጋህን እየከፈልክ ስለሆነ ነው። ነገር ግን ለኛ ይቅርታን አግኝተሃል። በሰዓቱ እኔም ራሴን መጠበቅ ነበረብኝ አልኩት። ሄኖክ ማልቀስ ጀመረ። ግን የዘመናት ከባድ ሸክም ከላዩ ላይ የወረደለት ያህል እፎይታ ፊቱ ላይ ታየ። አንድ ነገር ይቀራል አለ ሄኖክ ከወንበሩ እየተነሳ። የሆነ ነገር ብሎ የናኦድን ሀሳብ እንዳስቀየረው ፈርቼ ነበር። ምን ወንድሜ አለ ናኦድ። በዚህ መሀል እኔ የተረዳሁት ናኦድ ምን ያህል ይቅር ባይ ልብ እንዳለው ነው። ፍቅረኛውን የበደለበትን ለመግደል በጩቤ የወጋውን ወንድሜ ብሎ ጠራው። ሄኖክም ያ የሰበረው ይመስል ትንሽ በዝምታ ናኦድን ተመለከተው። ታውቃለህ ወንድሜ፣ እናትና አባቶቻችን በአደጋ መሞታቸው ያልታወቀን እኛ ስላለን ነው። እኔ ግን ምን አይነት እውር ነኝ ወንድሜ? እንዴት አንተ ላይ ይህንን ሁሉ አደረኩ?
አሁንም ያለቅሳል። አላውቅም ምን እንደምልህ፣ ግን ከልቤ ይቅር እንዳልከኝ እንዳምነህ ከፈለክ አንድ ነገር አድርግልኝ አለው። ናኦድም ቀበል አድርጎ ከልቤ ይቅር ብያለሁ፣ ሪታም ቀስ በቀስ ትልሃለች፣ አታስብ፣ ምን ላድርግልህ አለው ፈገግ ብሎ። ይቅርታ ወንድሜ፣ ግን እኔ ሪታ አንተ መሀል ያደረኩትን ልረሳው አልችልም በጭራሽ ወንድሜ። በአንተ ውሳኔ ጣልቃ መግባት እንደሌለብኝ አውቃለሁ፣ ግን ለእኔ ስትል ምን እንደምታደርግ አውቃለሁ። ስለዚህ በሁለታችሁ ምክንያት ስሰቃይ ከምኖር ሪታን ሄኖክ ንግግሩን ሳይጨርሰው ለጥቂት ሴኮንዶች ተንሰቅስቆ ቀረ። በክፍል ውስጥ ያለው አየር ሁሉ የታፈነ መሰለኝ። ሄኖክ ስሜን ሲጠራ ውስጥ ያለው አሮጌ ፍርሃት ድንገት ብቅ ብሎ ክፉኛ ደነገጥኩ። የሆነ መጥፎ ነገር ሊል ይሆን በሚል ልቤ መምታት ጀመረ። ሄኖክ ግን አይኖቹን አብሶ ቀና አለና ናኦድን በትኩረት እያየ ንግግሩን ቀጠለ። ሪታን በፍጹም እንዳትተዋት። እኔ ያደረስኩት የመሰለኝ ህይወት አንተ በንጹህ ፍቅርህ እንድታክሞ እለምንሃለሁ። እኔ በሰራሁት ኃጢአትና ክፋት ምክንያት እናንተ ተለያይታችሁ ብትኖሩ እዚህ ጨለማ ክፍል ውስጥ ሆኜ በየቀኑ የምሞተው ሞት እጥፍ ይሆናል። ናኦድ ወንድሜ እባክህ ሪታን አግባት። ያሰበው ክፉ ነገር ሳይሆን ይህንን ውብ የትዳር ጥያቄና በረከት ሲሰነዝርልን የቅድሙ ፍርሃቴ ባንዴ ወደ ደስታ ተቀይሮ እንባዬ በጉንጮቼ ላይ ይፈስ ጀመር። በደስታ እያለቀስኩ ናኦድን አየሁት። እሱም በፈገግታ እጄን አጥብቆ ያዘኝ። ሄኖክን በጥሩ ሁኔታ ተሰናበት ነው። ከመሄዳችን በፊት ግን እኔ ለህግ አስከባሪዎቹ የክስ ማቅለያ ቃል ሰጠው። በወቅቱ ነገሩ የተፈጠረው በጋራ ስህተትና ለመግባባት እንጂ ሄኖክ ሙሉ በሙሉ አስቦበት ያደረገው አይደለም። ሁለታችንም ጠጥተን ነበር በማለት በፈቃዴ ቃሌን አስመዘገብኩለት። እግረ መንገዳችንንም ያንን ሁሉ ጥፋት አብሮ ሲሸርብ የነበረውን ካሌብንም ሰላም ብለነው ልባችንን ሙሉ በሙሉ ከበቀል አጽድተን ወደ ቤታችን ተመለስን። ቀናቶች መሄዳቸውን ቀጠሉ። ህይወት ወደ ቀድሞ መስመሯ ተመለሰች። አልፎ አልፎ እኔና ናኦድ ወደ ማረሚያ ቤት እየሄድን ሄኖክን መጠየቃችንን አላቋረጥንም። ናኦድ ሙሉ በሙሉ አገግሞ ወደ ቀድሞ የዲኮር አስተማሪነቱ ስራ ተመለሰ። እኔም በትናንሽ እግሮቹ መራመድ የጀመረውን ልጄን ባርኮትን የናኦድን በሱ ፍቃድ አንዳንዴ ይዤው አንዳንዴ ደግሞ እናቴ ጋር ትቼው ከወንድሜ ጋር እየሆንኩኝ የልብስ ሱቃችን ውስጥ መስራቴን ቀጠልኩ። ፍቅራችንና ሰላማችን ለብዙ ወራት በጥሩ ሁኔታ ዘለቀ። ፈጣሪ ረዳን እና ሁሉም ነገር መልካም ሆነልን። ብዙ ሰዓታት፣ ሳምንታት፣ ወራት መቆጠር ጀመሩ። የሆነ ቀን አመሻሽ ላይ ወንድሜ ሱቁን ቀድሞ ሊዘጋ አካባቢ ሪታዬ ትንሽ አሞኛል፣ እኔ ቤት ቀድሜ ልሂድና አንቺ ሱቁን በጥንቃቄ ዘግተሽ ነይ ብሎኝ ወጣ። እኔም ስራዬን ጨርሼ ወደ ቤት አመራው። የቤታችንን በር ከፍቼ ስገባ ግን የገጠመኝ ነገር ፍጹም ያልጠበቅኩት ነበር። ናኦድና ሄኖክ አምረውና ደምቀው እኛ ቤት ተቀምጠው አገኟቸው። ናኦድ ሽምግልና እየጠየቀ መሆኑ ነበር። እናቴ ቀድማ ቤቱን ፏ አድርጋ በየአይነት ሰርታለች። አባቴና እናቴ የኔን ወግ ማዕረግ በማየታቸው ካለፈው መከራዬ በኋላ ይህንን ክብር ስለታደልኩኝ በደስታ ተንሰቅስቀው ማልቀስ ጀመሩ። እኔም በጣም ደስ ብሎኛል። በዚያው ምሽት የምንጋባበት ቀንም ተቆረጠ። ሰርጉ ከመድረሱ በፊት ሄኖክ የኔ ምስክርነትና የክስ ማቅለያ ታይቶለት እንዲሁም በዋስ ሙሉ በሙሉ ከእስር ተለቀቀ። ሄኖክ ከእስር ከወጣ በኋላ ከኔም ከወንድሜም ጋር በጣም ተቀራርበው ጥሩ ጓደኛሞች ሆኑ። ሱቅ የመጣ መዋልና መገባበዝ ጀመሩ። እንዲያውም አንድ ቀን ወደኛ የልብስ ሱቅ ልብስ ልትገዛ ከመጣች አንዲት ቆንጆ ልጅ ጋር ተዋወቀ። ብዙ ሳይቆይ በመካከላቸው እውነተኛ ፍቅር ተጀምሮ ሄኖክም የራሱን የፍቅር ህይወት መምራት ጀምሯል። የሰርጋችን ቀን ሲደርስ በአንድ ወቅት እኔ
የማን እንደሆነ የማይታወቅ ልጅ አረገዘች እያሉ በክፉ ሲያሞኝና ሲሰድቡኝ የነበሩ የሰፈር ሰዎች ሁሉ አሁን ስለ እኔ ጥንካሬ፣ ስለ ናኦድ ታማኝነትና ስለ ትዳራችን ውበት በአድናቆት ያወሩ ጀመር። ናኦድ ያሉትን ጓደኞቹን በሙሉ አሰባስበው ሰፈራችንን በመኪና ሲረብሿት ዋሉ። እናትና አባቴ ያዘኑብኝን ያህል ካስኳቸው። እኔ ጓደኛ ስለሌለኝ ሚዜ የሄኖክና የወንድም አዲሷ ፍቅረኛ ነበሩ። ጊዜያት አለፉ። እኔና ናኦድ በንጹህ ፍቅራችን እየኖርን ሁለተኛ ልጃችንን በደስታ ወለድን። ሄኖክና ፍቅረኛውም ከኛ ጋር ሆነው አብረው የልጃችንን ልደት አከበሩ። እናቴ አባቴና ወንድሜ ቤታችንን ሙሉ ደስታና ፍሬ አይተው ተደሰቱ። ማህፀኔን ያደመው መከራ አልፎ ዛሬ በናኦድ እቅፍ ውስጥ እውነተኛዋንና ደስተኛዋን ሪታ እሷን ሆኜ አዲሱን ህይወቴን ጀመርኩ። መኖር ይቀጥላል። ታሪካችን ግን እዚህ ላይ አበቃ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮች ታሪኩ እዚህ ላይ ተፈጸመ። በሌላ ታሪክ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁንም እንዳትረሱ። መልካም ጊዜ